የምስራች 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 ልልልልልልል የምስራች የምስራች ማለት ነው። የምስራች እንኳን ደስ አላችሁ። ንጉሱ ደግሞ ለዳይመንዷ ቀለበት ሊያስርላት ነው ማለት ነው። ትናንትናም በደስታ ዛሬም በደስታ እንኳን ደስ አላችሁ። በዚህ አጋጣሚ እንግዲህ ንጉሱ ለዳይመንዷ ለሄርሜልዬ እንግዲህ ቀለበት ሊያስር ነው ማለት ነው። ይሄን ደግሞ የሚያስቆመን እንግዲህ መምጣት ይቻላል። ያው መልካም ወተት መጠጣት ብለናል። ወተት ከሌለ ደግሞ ትንሽ ትንሽ ሎሚ እያደረጋችሁ በረኪና ጋር እሱን እየበጠበጣችሁ መጠጣት ይቻላል። ምክንያቱም እንደ ወተት ስለሆነ እሱ ማለት ነው። በረኪናም ወጥቷል። ግሮልክስ በየቤቱም ወጥቷል። በረኪና የሌለበት ቦታ መካንም የለም። እሱን ሎሚ እየጨመራችሁ ወይንም ደግሞ ጫው ነው ምናምን እየጨመራችሁ እሱን ጠጡ ማለት ነው። እኛን የሚያስቆመን የለም። የሚገርማችሁ ነገር በጣም የሚያሳዝነው ነገር የሆነች ትናንትና ትጽፋለች ሄርሜላን አብርሃም ያግባት ብላ ጻፈች። ያንን ኮሜንት አንስተው ልጅቷን ብጥልጥልጥልጥሏን አወጧት ማለት ነው። ውይ 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 ውይ! እናንተ ከባብ ጋር እንዴት ሰው ይኖራል? ከአውሬ ጋር እንዴት ሰው ይኖራል? እንዴ መብቷ ነው እኮ ሀሳብ መስጠት መብቷ ነው። እሷ ደግሞ ወደንስ አይደለችም እንደናንተ ፋሚሊ ናት አይደለ? ዩቱበር ናት አይደል? መብቷ ነው። ላኪን ግን ደግ አድርጋችኋታል። እኔ ይሄንን ነው የምለው። ለምን እባብ ገላው ያምራል ካፉ ላይ ነው መርዙ። ካረባባ ሰው ጋር ንግግር አታብዙ። እኛ ሙስሊም እህቶቻችን ናቸው ሲያሰድቡን የሚውሉት። ገባችሁ? ሲያሰድቡን ሲያስቀጣቀጡን በቤታቸው የሚውሉት እነሱ ስለሆኑ ማለት ነው። ገባችሁ አይደለ? ስለዚህ የሄርሚ ቤተሰቦች ደግሞ በሁለተኛ ደረጃ የሄርሚ ቤተሰቦች ብላችኋል። እነሱ እንቁ ምርጥ ቤተሰብ ናቸው። የሆኑ ቤተሰቦች ትናንትና ሲያ ማታ ላይ ስታጨበጭብ ነበረ። አንቺ ምንድንሽ? አንቺ እንደው ዝም ብለሽ ከዚህ ጥልቅ ከዛ ጥልቅ። መጀመሪያ ቡችሎችሽን አትይዣቸውም እንዴ? እሱ ቤትሽ ያሉትን አታስሪም እንዴ? ምን እኔ እነዚህ ሰዎች ያፈጥራሉ ወይንስ አያፈጥሩም? ምን ሆናችሁ ነው? ቀስ በሉ፣ ተረጋጉ፣ አትጩሁ እንዴ። አታውቃችሁም። እሷ ወዳ ፈቅዳ እየተቀጠቀጠች እንድትቀጠቀጥ እያደረገች ቪዲዮ እየለቀቀች፣ እናንተ ለምንድን ነው እንደዚህ የምትሆኑት? እሷ ወዳ ፈቅዳ ሁን ብላ አታውቃችሁም እኮ አታውቃችሁም። ዝም ብላችሁ ተለፈልፋላችሁ እንጂ እናንተን ነው የምላችሁ። እኔ እውነቱን ልንገራችሁ፣ ፈስ ያለበት ዝላ አይችልም። እውነቱን ያኔ እውነት ሲነገር አሁን ላይ እውነት ከባድ ነው፣ ያስገድላል፣ ያንቋሽሻል፣ ያናገራል እንጂ እውነቱን ልንገራችሁ፣ ፈስ ያለበት ዝላ አይችልም የሚባለው ልክ እውነት ነው። ገባችሁ? ስለዚህ በቃ ዝም ብላችሁ ከአንዱ ዛፍ ዘላለች ጦጣ። ምን ነው ተሳሰታኛ ጋር ብትመጣ ምንድን ነው እንደዚህ ያዙ ይልቀቁኝ። በቃ ስደተቶቻችሁ ጋር ያዙ ይልቀቁኝ። እነሱ ናቸው የሚያዋጧችሁ። ብትታመሙ የሚደርሱላችሁ እነሱ ናቸው። ብትሞቱ በረኪና ጠጥታችሁ ሬሳችሁ ወደ ኢትዮጵያ እንዲሄድ አዋጥተው የሚያደርጉላችሁ እነሱ እንጂ የቡታጅራ ዩቱበሮች መጥተው እኮ ደመቁ መታ እኮ እናንተን አታወጣችሁም እንዴ። ምን ነው እንደዚህ ግብግብ? ቀስ በሉ፣ ሰከን በሉ እንዴ ወደንሶች፣ ቀስ በሉ፣ ተረጋጉ፣ አትበዱ። መብቷ ነው ደግሞ ሀሳብ መስጠት መብቷ ነው። ላኪን ግን ደግ አድርጋችኋታል። አሲያንም እንደዚህ ዙሩባት፣ አቅምሷታችንም ጥናያ አቅምሷት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ደይ መቶኬ ጋይስ እንደ ምን ሆናችሁ ነው? ኧረ ተውን፣ እህታችሁ አይደለሁም። ተውን፣ እህታችሁ አይደለሁም። እኔ እየለፋሁ አይደለም፣ መስዋዕትነት እየከፈልኩ አይደለም። በጎቹ ጋር ፍጥጫ አልተያያዝኩ። ይሁን እሺ፣ በቃ ይሁን፣ ደስ ካላችሁ እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በውጭ በሀገር ቤትም ያላችሁ እህቶቼ ጾም እንዴት ነው? እንዴት ናችሁልኝ? ክርስቲያን ወገኖች ሰላም ብያለሁ። ለምታበረታቱ ደግሞ እጅግ አመሰግናለሁ። ብያችኋለሁ፣ እወዳችኋለሁ፣ አከብራችኋለሁ። ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ይውደደን። የሰራነውን ፍሬ በረካ አላህ ያድርግልን። ከመጥፎ ሰዎች እርግማን ከሚያበዙ ሰዎች ደግሞ አላህ ይጠብቀን። በረመዳኑ እርግማን በጣም እያበዙ ነው። ሱብሃንአላህ። አላህ ሂዳያ ይስጣችሁ። አላህ ሂዲን፣ አላህ ሂዲኩም። በስ አልቦየም ምን ልላችሁ ፈልጌ ነው የመጣሁበት ማለት ነው። እንግዲህ ንጉሱ ለዳይመንዷ ቀለበት ሊያስር ነው። ይሁንልን ብለናል። እኛም እንግዲህ ደስ ብሎናል። ትናንትናም ደስታ ላይ ነን፣ ዛሬም ደስታ ላይ ነን። ሁልጊዜም ደስ ይበላችሁ። አብርሃም ታደሰ የጋሽዬ ደግሞ ሁልጊዜም አሸናፊ ነህ፣ ታሸንፋለህ ማለት ነው። እድሜና ጤና ቤተሰቦች ጋር ይስጥልን፣ እኛንም ጤናችንን ይስጠን። እኛ ስንኖር እናንተ ትኖራላችሁ፣ እናንተ ስትኖሩ እኛ እንኖራለን። በቃ ይሄ እኮ ነው። በተለይ ይሄ ስደቱ ዓለም እህቱ ሲኖር እንዴት እንደሚያሸበርቁት የኢትዮጵያ ዩቱበሮች እንዴ! እነሱ እኮ ያለኛ ባዶ ናቸው እኮ። እውነት ለመናገር ያለኛ ባዶ ናቸው።
በቃ ይሄ ነው ኬዙ፣ ይሄ ነው እውነታው። መቼም እውነትን አትናገሪ ጉቺ፣ ተይ እባክሽ ተይ ተይ። አይ እውነቱን ተናግሬ መሞት አለብኝ። ስለዚህ ያለኝ እነሱ እኛ ድምቀቶች፣ እኛ እኮ ድምቀት እኮ ነን እኛ፣ ተምሳሌት መሰላሎች ነን። መሰላሎች ነን እና መሰቃቃያ መሰላሎች ነን። ብዙ ነገሮችን እንደው ተነግሮም አያልቅም። ለማንኛውም ደስታ ላይ ነኝ እኔ። የሄርሚ ቤተሰቦች ምናምንም ያሉ ነበረ ማታ ላይ። እነሱ በነገራችን ላይ የምር በጣም ምርጥ ቤተሰቦች፣ ጽድት ያሉ ቤተሰቦች ናቸው። ብዙዎቹ ስታብጠለጥሉ ነበረ። መቼም ቢሆን አይሳካላችሁም። ሳካን ብትሉ ጥሩ ነው። ሳካን ያኔ ትንሽ የተወሰነ ብታዳምጧቸው ነገሮችን አንድ ግለሰብ መጥቶ በሚሰራው ስራ ወይንም ደግሞ በሚያደርገው ነገር ያንን ቤተሰብ አምታችሁ በዚህ ልክ እንደዚህ ነው። ኧረ ተው ይቅርባችሁ፣ እንደዚህ ይቅርባችሁ። አያዛልቃችሁም፣ አያዋጣችሁም። የራሳችሁን ወደ ጓዳ ደብቃችሁ የራሳችሁን ነገር ወደ ጓዳ ወደዚህ ያርጋችሁ በኩንታል ነው በኬሻ ሸቅሽቃችሁ የሌላውን ነገር ልታብጠለጥሉ፣ ይሄ ማንም አይፈቅድላችሁም። ስለዚህ ጥንቃቄ ብታረጉ የተሻለ ነገር ነው ብዬ ነው የማስበው። እና ይሄ ነው ባትሉ ጥሩ ነው። አሲያ ለማንኛውም ቡችሎችሽን ያያቸው። እሺ፣ አዎ ቡችሎችሽን ያይልኝ።